ጤና ይስጥልኝ እንደምን አላችሁ የሸገር ኤፍኤም ቤተሰቦች ሄሎ ቱሞሮ የተሰኘው የፖድካስት ዝግጅታችን ላይ እንገኛለን። በዛሬ ዝግጅታችን ደግሞ ወደ ድሮ ዘመን ተመልሰን ኋላን እንቃኛለን። በትውስታ ወደ ድሮ እንሄዳለን። የተለያዩ እንግዲህ ሲዲ ሙዚቃዎችን ደግሞ በደንብ እንሰማለን። በጣም ብዙ ነገሮችን እናያለን። ከእንግዳችን ሙኒብ ሸምሱ ጋር ነኝ። ይሄኛው የሪል ቱ ሪል ማጫወቻ ነው። የሪል ክር ማጫወቻ ነው። ለሬኮርዲንግ ፐርፐዝ የተሰራ ማሽን ነው እና ሎንግ ታይም የሚባለው አይነት ክር ነው ላዩ ላይ ያለው። ከዛ እዚህ ጋር አምፖች አሉ፣ የዚህ የራሱ አምፖች። ከዛ ደግሞ እዚህ ጋር አምፕሊፋየሮች አሉ፣ ሌሎች አምፕሊፋየሮች እዚህ ጋር ያሉት ኦሪጂናል ሸክላ ቅጂዎች ናቸው። ካሳ ተሰማ ኢትዮጵያ፣ ኤሪትሪያ፣ ስለ ኤሪትሪያ እና ስለ ኢትዮጵያ አርባን ሚውዚኮች የተሰራ አልበም እሱ ከታች ያለው። ከዛ እነዚህ የሙዚቃ ቤት ኦሪጂናል ፖስተሮች ናቸው። ሙዚቃ ቤት ላይ ሙዚቃው ታትሞ ለገበያ ከመቅረቡ በፊት መስታወት ላይ ከዛ ደግሞ በየሰፈሩ እንዲህ የሚበተን ነበረ እና እነዚህ በጣም ታሪክ አላቸው። እዛ ከላይ ያሉትም ሸክላዎች ኦሪጂናል የሸክላ አልበሞች ናቸው። ከሱ በላይም ካሴቶች ምናምን አሉ። እዚህ ጋር አምፖች አሉ፣ ሲዲዎች አሉ፣ ሸክላዎች አሉ፣ ሸክላ ማጫወቻዎች አሉ። ብዙ ስብስቦች ናቸው ያሉት። በጣም አለማየሁ እሸቴ ያለ እዚህ ጋር ሸበሌ ባንድ ከሸበሌ ባንድ ጋር ይሄ ካሴቱ ነው አይደል? ካሴት ነው። ታንጎ ሙዚቃ የአብዮት ሙዚቃ ነው። በጣም ብዙ የአብዮት ሙዚቃ ነው ያለበት። እኛ የምናውቃቸው ሙዚቃዎችም አሉ፣ በጣም የምናውቃቸው። ማሪም ብዬሻለው፣ ሲያቀብጠኝ ወድጀሽ፣ እነዚህ የአብዮት ሙዚቃዎች ናቸው። ማሪም ብዬሻለው በጣም ይታወቃል። ካሴቱ ላይ የሙዚቃዎቹም ስያሜ እንግዲህ እዚህ ጋር አብሮ ነው የሚቀመጠው ማለት ነው። ሊታተም የነበረው ሳይድ ላይ 4 ሙዚቃ አለ። ለሳይድ ላይ ስትገለብጨው 4 ሙዚቃ አለ። እየገለበጥሽ ወደዛ አልኩ ወደዚህ ገለበሽ የምታጫዎች ሙኒብ እንግዳችን ስለሆንክ ከልብ አመሰግናለሁ። እኔም አመሰግናለሁ። በጣም ማክበራችሁኝ ስለመጣችሁ በጣም አመሰግናለሁ። እንግዲህ እዚህ ቤት ሙዚቃ ነክ የሆኑ ነገሮች በጣም ብዙ ነገሮች አሉ። ወደኋላ መለስ ብለን ያለፈውን ሙዚቃ የፊዚካል የሆነው ሙዚቃ እናስታውሳለን፣ እንጠብቃለን፣ እንሰበስባለን፣ ለትውልድም እናሻግራለን። ከሙዚቃ ውጭ የተለያዩ ቆየት ያሉ ቅርስ የሆኑ ስብስቦች አሉ። ኦሪጂናል የሆኑ ከሬዲዮ ስቴሽን የተቀዱ በቴፕ የተቀዱ ክሮች አሉ። ሌሎችም ብዙ ስብስቦች አሉ። ያው በጣም ብዙ ነገሮችን በተለይ ወደ ኋላ የሚመልሱ የድሮ ዘመን ላይ የነበሩ ነገሮችን በደንብ ሰብስበህ ይዘሃቸዋልና እሱ ነገር ግን እንዴት ወደዛ ነገሮች መሳብ ጀመር? ሙዚቃ በጣም ወዳለሁ። እንግዲህ ሙዚቃ በጣም ኢንስፓየር ያደረገኝ ሙዚቃ በጣም ወዳለሁ። ከዛ ደግሞ ይሄ ፊዚካል የሆነው ሙዚቃ ይሄ የምትዳስሽ ወይም አይነት ሙዚቃ ከዛ ሙዚቃው ራሱ የቆየ ሙዚቃ የድሮ ሙዚቃ በጣም ወዳለሁ ከድሮም ጀምሮ። በአሁን ጊዜ ካሉ ሙዚቃዎች የቆዩ ሙዚቃዎችን ማዳመጥ በጣም ያስደስተኛል። የሙዚቃ ፍቅር ነው እንግዲህ ወደዚህ ሳበኝ። ከየት ነው የምታገኛቸው? አሁን ከባድ ይመስለኛል የድሮ እቃዎችን ማግኘት በራሱ። ትክክል። አሁን እዚህ ሀገር እንዲህ አይነት ነገር ሄደሽ የምትገዥበት ሱቅ የለም። ከተለያዩ ሰዎች ቤት ነው የምሰበሰባቸው። ከተለያዩ አሮጌ እቃ መሸጫ ቦታዎች፣ ከግለሰብ ቤቶች፣ በቃ ይሄ ነው አይባል የሚገኝበት ቦታ የተገኘበት ቦታ ሁሉ አለ።
በጣም ከብዙ ቦታዎች በጣም ከብዙ አይነት ቦታ ነው። ከሁሉም ቦታ እንደዚህ ነገር ሊገኝ ይችላል። እነሱ ነገሮች አሁን ካገኘሃቸው በኋላ ሰብስቦ የማስቀመጥ ነገሮች ነው ወይስ ደግሞ አንተ መልሰህ ለሽያጭ የምታቀርብበት ሁኔታ አለ? እኔ ሲጀምር ለራሴ ደስታ ስለሚያስደስቱኝ ነው ገንዘብ አውጥቼ የገዛው ማስቀምጠው። አልሸጥም፣ ምንም በገንዘብ የምቀይረው ነገር ምናምን አልነበረም። ግን አንዳንድ ጊዜ የሆነ ድጋሚ ደብል የሆነ ነገር ሲኖርሽ ለምን አንቺ ጋር ብቻ መሆን የለበት፣ የሚፈልገውም ሰው ሌላ ሰው ስላለ ሌላ ሰው ደግሞ እንደኔ በቀላሉ ማግኘት ስለማይችል አንዳንድ ነገሮችን በሽያጭ መልኩ ወደ ሰዎች አስተላልፋለሁ። አብዛኛው ስብስብ የግል ስብስቦች ናቸው። ለራሴ የሰበሰብኳቸው ናቸው። ደስ የሚል ነገር ነው። ብዙ ሰው በተለይ ደግሞ እንደዚህ የሚወደውን ነገር ራሱ ለፓሽን ወይ ደግሞ ለራሴ ፍላጎት ነው ብሎ ማድረግ ከባድ ይመስለኛል። በተለይ አሁን ላይ ያው የራስ ፍላጎት አለ፣ ከዛ ደግሞ ለመኖር ገንዘብ ለማግኘት ሌሎች የሚሰሩ ስራዎች አሉ። ጎን ለጎን ደግሞ ይሄን ማድረግ አስቸጋሪ ነው። ብዙ ሰው አስቸጋሪ ነው። በጣም ብዙ ዋጋ ነው የከፈልኩበት። ቤተሰቦቼ ትምህርት በጣም ብዙ ነገር ከገንዘብ ውጭ ያለው ነገር ገንዘብ እሱን በጣም ብዙ ዋጋ አስከፍሎኛል እና ቀላል አይደለም። በጣም እንደዚህ ነገር ስትወጂ ደግሞ ጥግ ድረስ ነው የምትሄጂው እና በጣም ብዙ ዋጋ አስከፍሎኛል፣ እያስከፈለኝ ነው። እንግዲህ ደስተኛ ነኝ። እንዴት ማለፍ ይቻላል? አሁን ብዙ የሚቸገርበት ነገር ይመስለኛል ይሄ ነገር። በቃ በተቻለ መጠን ማንኛውም ነገር ባላንስ እያደረጉ ለመሄድ መሞከር። እኔ አሁን እንደዛ አንዳንድ ነገሮችን በሽያጭ መልኩ ወደ ሰዎች ማስተላለፍ የጀመርኩትም በጣም ከአቅሜ በላይ ሲሆን ነው። በዛ የሆነ ትንሽ እንትን የሚል ነገር ይኖረዋል፣ ግን በቂ አይደለም። እሱም ቢሆን አቅም ላለው ሰው ቀላል ነገር ነው፣ ግን አቅም የሌላቸው ሰዎች እንጃ ከባድ ነው እላቸዋለሁ። አዎ ከባድ ነው እንዳልከው፣ ግን ይሄ ማቻቻል ወይ ደግሞ ባላንስ ማድረጉ ጥሩ መፍትሄ ይመስለኛል። አሁን ቅድም እንዳልከኝ ሙዚቃዎቹ መሰብሰብ፣ ይሄን ነገሮች እንትን ማድረግ በአንድ ጊዜ እንደዚህ አይነት አርቲስቲክ ነገር አይመጣም እና ብዙ ውጣ ውረዶች፣ ብዙ ነገሮች ይኖራሉ። ወጣቶች ከዚህ ብዙ ነገር መማር ይችላሉ ብዬ አስባለሁ። አሁን አንዳንድ ሰው የሚመስለው የሆነ ነገር ሲጀመር ቀላል ይመስለዋል የሆነ ነገር ማድረግ ወይም ደግሞ ለማድረግ ለምሳሌ ተመሳሳይ ነገር የሆነ ሰው መስራት ቢፈልግ የሆነ በአንድ ጊዜ ሁሉንም አሟልቼ ነው መጀመሪያ ያለብኝ ወደሚል ነገር ይገባልና በትንሽ ነገር ጀምሮ ትልቅ ደረጃ መድረስ እንደሚቻል ማሳያ ትሆናለህ ብዬ በማሰብ ነው። እንደዛ ነው የተጀመረው። ከትንሽ ነገር ነው፣ ከሸክላ ሙዚቃ ነው ተነስቼ ከአንድ ሸክላ ሙዚቃ ከዛ ከአንድ ከማሰራ ሸክላ ማጫወቻ ተነስቼ ነው እንግዲህ እነዚህን ሁሉ ከቁጥር በላይ የሆኑ ሙዚቃዎች፣ ማጫወቻዎች፣ ሌሎች ሙዚቃ ነክ ነገሮች የሰበሰብኩት። ከምንም ነገር መነሳት ይቻላል፣ ከዜሮ መነሳት ይቻላል እና ዋና በቃ ፍላጎት፣ ተነሳሽነት ነው ብዬ አስባለሁ። ከዛ ቀስ እያለ በራሱ እንትን እያደረገ ይሄዳል። በዚህ ዘርፍ ላይ ወደፊት ብታስበው ነገር ካለ እሱንም ወደፊት እንግዲህ ሰፊ ቦታ ኖሮኝ፣ በጣም ሰፊ ቦታ ኖሮኝ ሰዎች በቀላሉ መጥተው የሚጎበኙበት አይነት ቦታ፣ ሙዚቃ ማዳመጥ የሚችሉበት አይነት ቦታ እና አንዳንዶቹ ከቦታ ጥበት የተነሳ የተያዙበት አያያዝ በጣም የሚያሳዝን ብቻ እኔ በጣም ነው የሚቆጨኝ እና ከዚህ የተሻለ ቦታ ቢያገኙ፣ የተሻለ ጥበቃ ያለበት ቦታ ቢቀመጡ በጣም ምኞቴ ነው ለእነዚህ ስብስቦች። እኛም ምኞታችን ነው። እንግዲህ እንዳልከው በጣም ብዙ እቃዎች ስለሆኑ ያሉት እነሱ የሚቀመጡበት የራሳቸው ነው። ደግሞ ይጎዳሉ ይመስለኛል፣ ረጅም ዓመትም ስለሆነ የሚቀመጡት። ረጅም ዓመትም እስካሁንም ረጅም ዓመት የተቀመጡት በጣም ሙቀት ያልበዛበት ቅዝቃዜ ያልሆነበት ቦታ ነው መቀመጥ ያለባቸው እና እንደዛ ካልሆነ እድሜያቸው እያጠረ ነው የሚመጣው እና እነዚህ ደግሞ ቅርሶች ናቸው፣ የሀገር ሀብቶች ናቸው። ጥሩ ቦታ ሊገኝላቸው እያስባለሁ። እንግዲህ ወደፊት ይስተካከልና ወደፊት ደግሞ ዳግም በደንብ በትልቅ ቦታ እንገናኛለን። ምኞቴ ነው። ከምትወደው ሙዚቃ እንግዲህ መስማት እንጀምርና
በደንብ እየዞርን ቤቶቹን ለተመልካቾቻችን እናሳያቸዋለን። በቅርቡ ከጥላይ ገብሬ እንጀምራለን። በቅርቡ በካሴት የተቀዳ ሙዚቃ ነበረ። ከካሴት ወደ ሸክላ ተገልብጦ አሁን በጣም እየተደመጠ ያለ ሙዚቃ አለ። ጥላይ ገብሬ ሳክስፎኒስቱ እና ከሱ አልበም ላይ አንድ ሙዚቃ በጋብዝሽ ደስ ይለኛል። እንችላለን። እዚህ ጋር ሰይፉ ዮሐንስ አለ። መቼ ደርሼ የከርሞ ሰው በጣም የቆየ ሙዚቃ አካባቢ ነበር። ይሄ 60ዎች ውስጥ ነው። 60ዎች ውስጥ የታተመ ሙዚቃ ትክክል ጊዜውን አላውቀውም። ምን እዛ ውስጥ 60 ምናምን አለማየሁ እሸቴ በዚህ ጋር ሲዲዎች አሉ። እዚህ ጋርም ከሸክላ ወደ ሲዲ የተገለበጡ ሙዚቃዎች በጣም ሙዚቃዎች አሉ። የባንድ ሙዚቃዎች፣ ኢንስትሩሜንታል የባንድ ሙዚቃዎች፣ እነዚህ ደግሞ አምፕሊፋየሮች፣ ሬዲዮ ብቻ ማጫወቻዎች፣ ካሴት ሬከርደሮች፣ ፕሪአምፕሊፋየሮች፣ ሁሉም የተለያየ አይነት እንትን ያላቸው እነዚህም በጣም ቆየት ያሉ ስፒከሮች ናቸው። እዚህ ጋር ማጫወቻ ነው። የሸክላ የድሮ ማጫወቻ እንደዚህ በእጅ ተሞልቶ ኤሌክትሪካል አይደለም፣ ማኑዋል ነው። በእጅ ይሞላል። በዛ ሆርን ነገር አለው ከስር በሱ እያደረገ ድምፁን ያወጣሉ። እና ሸክላ የሚባለው ሼላክ ነው የሚባለው የዚህኛው ሸክላ። በዛ ይመስለኛል ሸክላ የተባለው ነገር ሼላክ እንግሊዝኛ። የእቃው ሬከርድ ፕሌየር ነው። ከዛ ሸክላው ሼላክ ይባላል። እንደነዛ ቫይናል አይደለም፣ እነዛ ቫይናል ነው ይባላል። እና ሸክላ የሚለው አማርኛ ስያሜ ከሼላክ የመጣ ይመስለኛል። አብሮት ከዛኛው ተወራርሶ ከዛ ይሄኛው በእጅ ነው ኤሌክትሪካል አይደለም። በቃ በእጅ ትሞዩና እዛ ጋር የሆነ ጎን አለው። እሱን ስትለቂው መሽከርከር ይጀምራል። ከዛ እንደገና ዙሩ ሲያልቅ ድጋሚ ትሞያለሽ። ይሄ በጣም ይገርማል። ከስር ያለውም ልክ እንደዛ ይሄኛውም ራሱ ማለት ነው። እዚህ ጋርም ማጫወቻዎች አሉ። ይሄኛው ማጫወቻ ነው። የድሮ ሸክላና የሪል ቴፕ ማጫወቻ ነው። ስፒከር አለው ላይ አምፕሊፋየር አለው፣ ሬዲዮ አለው። ይህም በጣም ቆየት ያለ እነሱ ሸክላዎች ናቸው። 45 አርፒኤም የሚባሉ ትንንሾቹ ሸክላዎች ናቸው። ደርደሪያም እንግዲህ በጣም ድንቀኛ የእቃ ማስቀመጫው መያዣው ራሱ በጣም በቃ ከዛው ላይ እንዲያነሳሽ ማጫወት በጥንቃቄም ስለሚፈልጉ ይመስለኛል። ስስ ናቸው። ሙቀት ነው ብዙ ጊዜ ሙቀትና ስክራች ምናምን እንዳይፋፋቁ እጅ ምናምን ብዙ ላይ ጎዳው ይችላል። ግን በጣም በረጅም ጊዜ እጅ ሊጎዳው ይችላል። ሲጫጫር ከሆነ ከሌላ ነገር ጋር ሲጋጭ ምናምን ድምፁ ላይ በጣም እንትን አለው እና ከዛ ደግሞ ሙቀት ሲያገኝ ይጨማደድ። ሙቀት ሲያገኝ ቤንድ ያደርጋል። በቃ ዙሪያው እንደ አበባ ነገር ነው። ስለዚህ ሙቀት አንዱ የሚያበላሻቸው ሙቀት አይወድም። ከዛ ስክራች ምናምን ከሌላ ነገር ጋር እንትን ማለት ነው። ከዛ ውጭ በጣም ለረጅም ጊዜ ምንም ሳይሆን መቀመጥ ይችላል። ስለዚህ ቅዝቃዜ ቦታ ወሳኝ ነው። በጣም ቀዝቃዛ ባይሆን ቅዝቃዜ ሲሆን ደግሞ ለሻጋታ ምናምን የራሱን የስሊቡን የወረቀት እንትን ስለሚሰብ ቴምፕሬቸሩ መካከለኛ የሆነ ተቀመጥ። እዚህ ጋር ታይፕራይተር አለ። በጣም የቆየ ታይፕራይተር ነው። ምንም እንግዲህ ኤሌክትሪክ አይፈልግም። ቀለም ብቻ እየቀያየሩ ኪ የነካኩ መጻፍ በደንብ ኢሃፓ ስትሪ ላይ በደንብ አለ። ብዙ ጊዜ ድምፁ እንዳይሰማ ተደብቀን ምናምን ይላሉ። የተለያዩ ድምፅ አለው እየደወለ ነው በቃ እንትን ያደረገው። መሞከር እንችላለን። ትችላለሽ።
እዚጋችን ይዘሽ ሳይዘሽ እዛ በደንብ ነው ፓወር ይፈልጋል። አይ እሱን ያዥ አንድ ጊዜ እሱን ያዥና ከዛ መዛ ድምጽ አለው። እዛ ሄዶ ደግሞ እንዳይቀረቀርብሽ እንዲህ በደንብ አንዱን ነው የምንነግር። አንዳንድ ፊደል እያደረግሽ እቺን ይዘህ ፊደል እያደረግሽ በደንብ ነው የምንችለው። በጣም ጉልበት ስራ ነበር በጣም። በዛ ላይ ድምጽ አለው መፍጠንም አለው መፍጠን አለብሽ። እዛ መሳሳትም የለብሽም። እየከተበው ይሄዳል ማለት ነው። እዚህ ከተሳሳትሽ እዛው ላይ ወረቀቱ ላይ ቀለም ስለሚያኖረው መሳሳት የለብሽም። በቃ ፊደል አሁን ስህተት ቢኖር ወረቀቱ መጣን ነው የሚኖረው። ወረቀቱ መጣን ነው። እነዚህ ካሜራዎች በሙሉ የፊልም ካሜራዎች ናቸው፣ የፎቶ ካሜራዎች ናቸው። እነዚህ ደብል ሌንስ፣ ትራቭለር፣ ያሺካ፣ ማሚያ እነዚህ በሰዓቱ በጣም ተፈላጊ ውድ የነበሩ ካሜራዎች ናቸው። በጣም ሁላቸውም ደግሞ የየራሳቸው ታሪክ አለ። በጣም ብዙ ሰርግ፣ ብዙ ልደት፣ ብዙ ድግስ ያነሱ ካሜራዎች ናቸው። አይናገሩም እንጂ በጣም ብዙ ታሪክ አላቸው። እንግዲህ አናውቅም በደንብ እና የፊልም ካሜራዎች ናቸው። ፊልም ካሜራ ውስጥ ገብቶ ከዛ በኋላ ካሜራው ፊልሙ ወጥቶ ዳርክሩም ውስጥ ገብቶ ታትሞ ከዛ ታትሞ ፎቶ ያኔ በጣም ብዙ ፕሮሰስ ነበረው። ተቃጠለ እንኳን ይባላል ራሱ እና በጣም እርግጠኛ ሆነሽ ነው ፎቶ ታነሽ። እሱን ታሪክ እንግዲህ እነዚህ ካሜራዎች ያስታውሱናል። እነዚህ ስቱዲዮ ውስጥ ምናምን የነበሩ ናቸው ብዛት እነዚህ ደብል ሌንስ ካሜራዎች። ከዛ ውጭ ደግሞ እነዚህ ደግሞ ትራቭል ሲያደርጉ ምናምን የተንቀሳቀሽበት ሰዓት ወይም ዜኒት ይባላል። ከራሻ የመጣ ካሜራ ነው። በጣም ብዙ ሰው ቤት ነበረ። በጣም ራሻ የሄዱ ተማሪዎች በሙሉ ይዘው። ከዛ ደግሞ እቺ ደግሞ ላይካ ትባላለች። እቺ ደግሞ ፎቶግራፍ የሚወዱ ሰዎች በጣም የሚወዷት ካሜራ ናት። በጣም ቆንጆ ካሜራ ነው ላይካ ካሜራ። ይሄኛው ላይት ነው። እሱ ላይት ነው። እሱም የስቱዲዮ ሙኒብ እንግዲህ ጊዜ ይብዛልህን ከኛ ጋር ይህን የመሰለ ቆይታ ስላደረግክ ከልብ አመሰግናለሁ። በጣም አመሰግናለሁ። በዛሬ ቆይታችን እንግዲህ ከሙኒብ ጋር ወደ ኋላ ዘመን ተመልሰን የሸክላ ሙዚቃዎችን ሰምተናል። እንዲሁም ደግሞ በጣም የድሮ እቃዎችን በደንብ አይተናል። ቀጣይ በሌላ እንግዳ እንገናኛለን። እስከዛው ድረስ ይህን የሸገር ኤፍኤም የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ከሸገር ጋር ሁኑ።